ሰላም ሰላም እንደምናችሁ እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ከአይሁዳውያን ወገን ታሪክ ከመጽሐፍ ቅዱሳችን ሲሰበክ ከሚጠቀሱ ክፍሎች እነዛን ትንሽ መጥቀስ ፈልጋለሁ ታሪካቸውን እና አይሁዳውያን ወደ አራት ወገን አሏቸው። ከነዛ መካከል አንዱ ፈሪሳዊ ነው። ፈሪሳውያን የሚባሉ ምስረታቸው ከሁለተኛው ምዕተ ዓመት ቅድመ ክርስቶስ ይጀምራል እና የነሱ የራሳቸው የሆነ አመለካከት አላቸው። እነዛን እናያቸዋለን። ፈሪሳውያን ቶራ የተባለውን የሙሴን የሕግ መጽሐፍ እና ትውፊቶችን እንደ ቅዱስ መጽሐፍት አድርገው አጣምረው የሚያዩ ናቸው። የሙሴን ሕግ የትውፊት መጽሐፍቶችን እነዚህ ወይ አፈ ታሪክ የሆኑትን እነዛን እንደ ቅዱስ አድርጎ የሚቆጥሩ ናቸው። ሁለተኛው እነሱ ያላቸው አመለካከት ሰው የነጻ ፈቃድ ውሳኔ በተመለከተ መካከለኛ ሀሳብ አላቸው። ሰው ነጻ ፈቃድ አለው የለም ለሚለው ለዛኛው መካከለኛ የሆነ አመለካከት አላቸው። እግዚአብሔር ሉዓላዊ ነጻ ፈቃድ መካከል ያለውን ነገር እሱን መካከለኛ ሆኖ ነው የሚያዩት እንጂ ጽንፍ አይዙም። ሶስተኛው በመላእክት በአጋንንት ወይንም ደግሞ መላእክት የተባሉ ቅዱሳት መላእክት እና አጋንንት የሆኑ እነዚህ ርኩሳት መላእክት እና በተቃራኒ ደግሞ የስልጣን ተዋረድ እንዳላቸው ይሄ አለቅነትና ስልጣናትን የሚለውን ቃል የሚያምኑ ናቸው በባህሪያቸው እና ለወደፊትም ደግሞ ለሙታን ትንሣኤ ተስፋ አለ ለሙታን የትንሣኤ ተስፋ አለ ብሎ አራተኛ ያምናሉ። ታስታውሱ እንደሆነ ሐዋርያ ጳውሎስ አንድ ጊዜ እነዚህ ሁለት ወገኖች ፈሪሳውያንና ሰዱቃውያን በያዙት ጊዜ እኔ ሙታን ትንሣኤ አለ ብዬ ስለሰበኩ እኔ ላይ ተነሱብኝ ሲል እንዴ መላእክት ወይ እግዚአብሔር ነግሮት ሊሆን ይችላል ለምን ይከለክላሉ ብለው ሁለቱ እርስ በርስ ሲጋጩ ሐዋርያ ጳውሎስ በመካከላቸው አልፎ እንደሄደ እናውቃለን። እና ነፍስ አትጠፋም ባይ ናቸው እና አንዳንድ ጊዜ ነፍስ ትጠፋለች የሚል አመለካከት ያላቸው ሰዎች በዛን ጊዜ ቢኖሩም ደግሞ እነዚህ ፈሪሳውያን ምንድነው ከሚሉት አንዱ አመለካከታቸው ነፍስ አትጠፋም የሚል እይታ አላቸው። ቀጥሎም ደግሞ ነፍስ ሳትጠፋ ትቀርና ትሸለማለች ከእግዚአብሔር ጋር ባላት ነገር በመልካም ስራዋ እግዚአብሔርን በማመኗ ምክንያት የምታገኘው በጎ ነገር ወደ ሽልማት ያበቃታል የሚል አለ። ሌላው የእነሱ አንድ በጣም ደስ የሚል አመለካከታቸው ሰዎችን ሁሉ በእኩል አይን ያሉ። ስድስተኛው ሰዎችን ሁሉ በእኩል አይን የማየት ይሄ ሰብአዊ መብት የሰው ልጆች እኩልነትን ሰብአዊ መብትን የመደገፍ ነገር አላቸው። የትምህርታቸው ትኩረት አቅጣጫ ከመለኮት ይልቅ ወደ ስነ ምግባር ላይ ያተኩራሉ። መለኮታዊ ነገር ከማስተማር ይልቅ ወደ ስነ ምግባር ላይ ያው ታውቃላችሁ ፈሪሳውያኖች አስመሳዮች ናቸው እንላቸዋለን። ራሳቸው በጫፋቸው የማይነኩትን ነገር ሰውን ያስነካሉ ምናምን ይባላሉ እና ላይ ይሄ የላይ አካል ላይ የተሞረኮዘ የቅድስና ልምድ ነው ያላቸው እና ይሄ ፈሪሳውያን መንፈስ ዛሬ የምንለው ማለት ነው። እና አንዳንድ ጊዜ በጣም አድርግ አታድርግ ላይ ያተኩራሉ። ሁለተኛው ወገን የሚባሉት ሰዶቃውያን ናቸው። ሰዶቃውያን የሚባሉ እነሱ እንደዚህ ሰዶቃውያን የተመሰረቱበት ዓመት ቅድመ ክርስቶስ ከ1666 ነው ከ166 ዓመት እስከ 155 ከ166 ዓመት እስከ 63 ዓመተ ዓለም ቅድመ ክርስቶስ በነበረበት ጊዜ ነውና የሰዶቃውያን እንቅስቃሴ ያከተመው ምናልባት የነዚህ እንቅስቃሴ ያከተመው በጀነራል ቲቶ ኢየሩሳሌም በምትወድምበት ጊዜ እነሱም እንቅስቃሴያቸው እዛ ላይ
አበቃ። ነገር ግን የነሱ የሰዱቃውያን አመለካከትና አቋማቸውን ደግሞ 8 ነገር አለ ብዬ ያስኩት አለ። እነዚህን ግን የነዚህን የምጠቅሳቸውን የአራቱን ባህሪያት ከመጽሐፍ ቅዱስ ላይ ከክርስቶስ ጋር በነበራቸውም ከህዝቡ ጋር ሲያስተማሩ በነበሯቸው አቋማቸው ልትለዩዋቸው ትችላላችሁ ስታነቡ። እኔ ግን የእያንዳንዱን ወገኖች ባህሪ ነው እየነገርኳችሁ ያለው። በእነዚህ መካከል ሰዱቃውያን በትውፊት እና በአፈ ታሪክ ውስጥ ያሉትን ህግጋት አይደሉም ባይ ናቸው። ለምሳሌ አፈ ታሪክ የሚነገሩ ነገሮች እነዚህ እንደ ሙሴ ህግ እንደ ህግጋት አንቀበላቸውም ይላሉ ሰዱቃውያን። ይሄንን እኛ አንቀበልም ይላሉ። ምክንያቱም በሙሴ በኩል የተሰጠውን የቶራን ህግ ወይንም የህግ መጽሐፍትን እሱን ነው የሚያምኑት እና አፈ ታሪክን የመቀበል የላቸውም። ፈሪሳውያን ግን ይቀበሉ ነበር ቀድመን እንዳየነው። ከፈሪሳውያን ይልቅ ደግሞ ለዚህ ለሙሴ ህግ ወይንም ደግሞ ቶራ ለተባለው ቃል በቃል ቦታ በመስጠት የመተርጎምን ስራ ሰዱቃውያን ይሰራሉ። ሌላኛው ሶስተኛው ነገር በሌዋውያን የመንጻት ስርዓት ላይ ያተኩራሉ። ለሌዋውያን የተሰጠ በዚህ ሌዋውያን ላይ በሙሴ በኩል የተነገሩ ትእዛዞች አሉና በነዛ በስርዓት ነገሮች ላይ ቦታ ይሰጣሉ። የመንጻት ስርዓት የሚባለውን ነገር ላይ እዛ ላይ ቦታ ይሰጣሉ። ደግሞ ምንድነው ሁሉ ነገር በነፃ ፈቃድ እንደሚከናወን በቀጥታ አቋማቸውን ያንጸባርቃሉ። እና ይሄ የነፃ ፈቃድ ፍሪ ዊል የሚለውን ነገር በተለይ አሁን በስነ መለኮት ትምህርት ቤት ተደጋጋሚ የሚነሳውን ፍሪ ዊል የሚሉትን ነገር እዛ ላይ እምነታቸው የጸና ነው አለ። ሰው ነፃ ፈቃድ አለው፣ በነፃ ፈቃዱ ነው አንዳንድ ነገር ማድረግ የሚችለው የሚል ነገር አላቸው። ሌላው መላእክትና አጋንንት እንዳሉ ያምናል። አሁን ለምሳሌ መላእክት አሉ። ከፈሪሳውያን ጋር የሚያገናኛቸው መላእክት አለ። በመላእክት ውስጥ አጋንንታዊ መላእክቶች አሉ፣ ቅዱሳን መላእክት አሉ። እና ደግሞ የሙታን ትንሣኤ የዘላለም ሕይወት እንዳለ ደግሞ በግልጽ ያምናሉ። የሙታን ትንሣኤ የዘላለም ሕይወት እንዳለ እምነታቸው ይህንን በግልጽ አድርጎ ያስቀምጣሉ። ሌላው በተጨማሪ ከጋዱ ዓለም ውጭ ሌላ መንፈስ የለም ይላሉ። አሁን ለምሳሌ በዛን ጊዜ ከሚታየው ውጭ አሁን የተገለጠ ሌላ መንፈስ የለም፣ ወደፊት ከሚገለጠው ውጭ ሌላ መንፈሳዊ ዓለም የለም ብሎ የሚያምኑት አይነት ነገር አላቸው። ሌላው በመጨረሻ የሙሴ መጽሐፍ ብቸኛ ቅዱስ መጽሐፍ አድርጎ ያምናሉ። ብቸኛውን የሙሴን መጽሐፍ ቅዱሳት መጽሐፍት አድርጎ የማመን ነገር አላቸው። ሌላው ሶስተኛው ቀናያን የሚባሉ ናቸው። ቀናያን የሚባሉ ከክርስቶስ ከመወለድ ከ6 ዓመተ ቅድመ ክርስቶስ በፊት የተመሰረቱ ሲሆኑ የነዚህ አመሰራረት ዋና ታሪካቸው ሄሮዶስን የሮማውያን አገዛዝ ለመቃወም በቀናተኛነት ለአይሁድ ፖለቲካ የራሷ መንግስት መኖር አለበት በሚል የተመሰረቱ ናቸው ቀናያን የሚባሉ እና በባህሪያቸው ሐቀኛ ናቸው። ለሀገራቸው ሐቀኛ የሆነ አመለካከት አላቸው። የነዚህም ታሪክ የጠፋው መቼ ነው? ተመሳሳይ ነው። በ70 ዓመተ ምህረት ከጀነራል ቲቶ ጋራ ጀነራል ቲቶ ኢየሩሳሌምን ሊያጠፋ በተነሳበት ጊዜ ኢየሩሳሌምን ቤተ መቅደሱ ባወደመበት ጊዜ በዛን ጊዜ ነው የነዚህም የመጥፊያ ጊዜያቸው የሆነው ወይንም ደግሞ እንቅስቃሴያቸው ተበተነ። ነገር ግን ቀናያን አመለካከታቸውና አቋማቸውን ማየት ያስፈልጋል። ለምሳሌ መገዛት ለእግዚአብሔር ብቻ የሚል ያምናሉ። ለእግዚአብሔር መገዛት በሚል ሐሳብ ያምናሉ። ከዚህ የተነሳ ንጉሳችን እግዚአብሔር ነው ብለው ስለሚያምኑ እኛ ለሮማውያን ወታደር ወይ ለሮማውያን ቀኝ ግዛት አንገዛም ይላሉ። ሌሎች ዓለማት አገዛዛቸው እንዴት ነው? በሰላም ለሮማውያን ወታደሮች ይገዛሉ። እነሱ ግን ንጉሳችን እግዚአብሔር ነው ስለሚሉ በመሳሪያ ኃይል ነው ሲገዙት የነበሩት እና ገዢያችን እግዚአብሔር ነው ባይ ናቸው። ሌላኛው ቀጥተኛ ይሁዳን ተብሎ የተሰየመው ከጌታ ተከታዮች አንዱ ቀናተኛው የተባለው ነው። ታውቃላችሁ፣
ቀናተኛው ቀጥተኛ አልኩኝ። ቀናተኛው ከጌታ ተከታዮች ይሁዳ አንዱ አለና ቀናተኛ የተባለበት ለሀገሩ ፖለቲካ ስለሚቀና ነው። ሌላኛው የአይሁድ ትውፊት መጠበቅ መከበር በጽኑ የቆሙ ናቸው። ለአይሁድ ትውፊት ለአይሁድ መከበር በጽኑ ይቆማል። ትውፊቶች እንዲከበሩ ትውፊቶች እንዲጸኑ የሚታገሉላቸው። ሌላው እነሱ ጋር ደግሞ አንድ ጽንፍ ነገር ያላቸው ምንድነው? በፍልስጤማውያን ምድር ላይ የአይሁድ ቋንቋ መነገር የለበትም ብሎ ቋንቋቸውን እንደ ቅዱስ በመቁጠር ፍልስጤማውያን ምድር ላይ ለመናገር ፈቃደኞች አይደሉም እና የግዛት ወሰን ለአይሁድ መከበር አለበት የሚል ነገር አላቸው። ሌላው አራተኛው የመሲሁን ወይም ደግሞ የእስራኤልን የደህንነት ቀን ይጠብቃሉ ወይ መሲሁ እንደሚመጣ ይጠብቃሉ፣ ይተነብያሉ። ይህንን በማድረግ በጣም ከሚተጉት መካከል አንደኞቹ ናቸው እና አራተኛው አሴናውያን የሚባሉ ናቸው። አሴናውያን መነሻቸው ምናልባት ተብሎ ታሪክ አዋቂዎች ከሚገምቱት ከሐሴ ዲና የሚባሉ አሉና እነዚህ ከፈሪሳውያን መካከል የተነሱ ናቸው። እነዚህ ከፈሪሳውያን መካከል ከዚህ ካሲና ከሚባሉት የተነሱ ሲሆን በኋላ ግን ተለያዩና መቃቢያን ከነሱ ወጡ እና እነዚህ መቃቢያን የሚባሉት ደግሞ ምንድነው የሆኑት? መቃቢያን ቀጥተኛ አክራሪ እና የአይሁድ ቡድን መሪዎች ናቸው። በጣም ቀጥተኛ ናቸው ሲናገሩ፣ አክራሪዎች ናቸው፣ የአይሁድ ቡድን መሪ ናቸው። በአሶር ላይ አመፃ አከናውነው ነበረ። በ165 ዓመተ ዓለም እስከ 155 ዓመተ ዓለም በነበረበት ጊዜ በአሶር መንግስት ላይ ከፍተኛ የሆነ አመፅ ቀስቅሰዋል እና በጣም ቀናተኞች ናቸው። አመፅ የሚያደራጁ ለሌላ ነገር መገዛት የማይፈልጉ ናቸው እና እነሱ አቋማቸው ደግሞ 8 ነገር አላቸው። ከነዛ መካከል ቶራ የሚባለውን ሙሴ ያዘጋጀውን የመጽሐፍ ቅዱስ ሕግ እና የመንጻት ስርዓት አጥብቀው ይፈጽማሉ። የመጽሐፉን ሕግጋት አጥብቀው ይፈጽማሉ። የመንጻትንም ስርዓት አያይዘው አንድ ላይ ይፈጽማሉ። ደግሞ እንደዚህ የሚልም አመለካከት አላቸው። ንብረት አይሁዳውያን ወይም እስራኤላውያን ያላቸውን ንብረት የጋራ መሆን አለባቸው የሚል ነገር አለ። ልክ ታስታውሱ እንደሆነ ሐዋርያት ሥራ ላይ የራሳቸው የሆነ ንብረት አልነበረም። በመጀመሪያ ላይ ደቀ መዛሙርትና ሐዋርያት ያላቸውን ሰብስበው በአንድ ላይ ይኖሩ ነበረ። ልክ ይሄ እንደ ሶሻሊስት አይነት አመለካከት አላቸው እና እነዚህ ሰዎች ምንድን ያደረጉት? በዚህ ቦታ ላይ ካደረጉት አንዱ ንብረት የጋራ ይሁን የሚል አመለካከት መቃቢያን አላቸው። ሌላው የቅዱሳትን መጽሐፍት ያጠናሉ። የቅዱሳት መጽሐፍት እነዚህ የሚባሉትን የሙሴ ሕጎችንም ሌሎችንም ቅዱሳት መጽሐፍት የሚባሉትን ያጠናሉ። አምልኳቸውን ከዚህ ከመጽሐፍ ቅዱስ ጥናት ጋራ አያይዘው ያያሉ እና እኔ እዚህ ጋር አንድ እነሱ ነገር አሁን ባገላለጣቸው ቅዱሳት መጽሐፍት ነው የሚሉት። እኔ በዚህ ዘመን ካሉ ክርስቲያኖች ትንሽ አንድ የወረደ ቋንቋ አጠቃቀም ሰማለሁ። ምንድነው እሱ? መጽሐፍ ቅዱስ ከማለት መጽሐፍ ሲናገር ይባላል። የትኛው መጽሐፍ ነው የሚናገረው? የአካዳሚክ መጽሐፍ ነው? ይሄ እኮ ከሌሎች መጽሐፍ ይለያል። ስለዚህ መጽሐፍ ቅዱስ ተብሎ ነው የሚጠራው እና ብዙም ማያንጽ ይመስለኛል። መጽሐፍ ቅዱስ ማለት ነው ያለብን። መጽሐፍ ካልን የትኛው መጽሐፍ ነው? እና አንዱ ከአንዱ እየወረሰ መጽሐፍ ቅዱስ መባል ቀርቶ መጽሐፍ ማለት ጀመረ። ምክንያቱም መጽሐፍ መለየት መቻል አለበት። መጽሐፍ ከጸሐፊው ከማንነቱ ጋር ተያይዞ ነው የሚጠራው። የኛ መጽሐፍ ቅዱስ ደግሞ የሚባለው ከመጽሐፍቶች ሁሉ ልዩ ስለሆነ መንፈስ ቅዱስ ስለጻፈው በመንፈስ ቅዱስ መሪነት ስለተጻፈ መጽሐፍ ቅዱስ ብለን እንጠራለን። እኔ እሱ ዋናው ርዕሴ አይደለም። በጋራ በሚሰጥ ኃላፊነት ላይ ደግሞ ጠንካራ የሆነ አቋም አላቸው። መስዋዕታቸውን ሲያቀርቡ በተቀደሰ ቀን ነው ለይቶ የማቅረብ ነገር አላቸው። በባህሪያቸው ጋብቻ በሕግ በመመሪያ ወይ አይከለክሉም፣ ግን ጋብቻን አይቀበሉም። ጋብቻ እንዲከናወን የማይፈቅዱ ናቸው እና የጋብቻን ጥቅም የጋብቻን አስፈላጊነት ሊቃወሙ ከሚችሉት መካከሎች ናቸው እና ይህንን ያው የራሳቸው ምክንያት አለ።
አዲስ ኪዳን ላይ መጥቶ ጌታ ኢየሱስ ክርስቶስን ሲጠይቅ ሰምታችኋል። እና ጋብቻ ምን ይጠቅማል ብሎ እንኳን ደቀ መዛሙርቶቹ እስኪያነሱ ድረስ ጢሞቴዎስ ላይም እንዳያችሁት ጋብቻን የመቃወም ነገርም እንዳለ ታውቃላችሁ። በመጨረሻ ጊዜ ቅዱሱን ነገርና ቅዱሱን ጋብቻ ብዙዎች እንደሚቃወሙ ታውቃላችሁ። እና በመጨረሻ ማነሳው ሁሉን ነገር በእድል እንደሚከናወን ያምናሉ። ሁሉን ነገር በእድል እንደሚከናወን ያምናሉ። በእኛ ሀገር አባባል 80 ቀን የሚባለው ማለት ነው። ሁሉ ነገር በቃ የሆነ እድሉ ነው፣ ለሱ የ40 ቀን እድሉ ነው እንደሚባለው ነውና ይሄን በዚህ ያምናሉ። እነዚህ 4 የእስራኤል ወገኖች በዚህ ነው የሚያምኑት። ስለተከታተላችሁ ተባረኩ። ይህንን ቪዲዮ ደግሞ ኮፒ ሊንክ ሼር በማድረግ ሌሎች እንዲያውቁ እርዷቸው። ቅድም ያልኩትን አንድ መድገም ፈልጋለሁ። እነዚህ ያሉትን ሐሳቦችን ሰዱቃውያን፣ ፈሪሳውያን ጸሐፍት በሐሳባቸው እዛ ቦታ ላይ ሲገልጡ ከተጻፈው ከመጽሐፍ ቅዱስ ልታገኙ ትችላላችሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ቻው። እግዚአብሔር ይባርክ።